ከአራት በላይ መሰብሰብን እንደ መንግስት የከለከለ ገዢ ፓርቲ ነው። ግን እንደ ፓርቲ ደግሞ ከአራት በላይ ሆኖ መሰብሰብን ደና አድርጎ አጠናክሮ የቀጠለ አካል ቢኖር ብልጽግና ፓርቲ ነው። ከአራት በላይ መሰብሰብ ለሌላው ሲሆን የሚከለከልበት ራሱ ግን በተለያየ መንገድ መሰብሰቡ ሳያንስ ሊያውም በቴሌቪዥንም እያሳየን ጭምር እሱ ከህግ በላይ ሆኖ ያላከበረውን ህግ ማን እንዲያከብርለት ነው በሚልም ብዙ ወቀሳ እየተነሳባችሁ ነው። የህዝቡን ስነ ልቦና በዚህ ደረጃ ማረግ እንደዚህ አይነት ንግግር እርምጃ እንወስዳለንን ታዲያ ምን አመጣው ማለት ለምሳሌ አንዳንዶች በዚህ በጥላቻ ንግግር በሐሰተኛ መረጃ እንደዚሁ በአስቸኳይ ጊዜ አዋጅ ድንጋጌ ማዕቀፍ ውስጥ የሚወድቁና ኢሚዲየትሊ እርምጃ የሚያስወስዱ ጉዳዮች የሚሆኑበት እድል አለ ከእነዚህ ገለጻዎች ውስጥ ምክንያቱም ህዝቡን የሚያሸብር ነገር ከሆነ ስለዚህ እርምጃ እንወስዳለን ትቶ መውሰድ አይቻልም። ምን እስከ ብልጽግና እንወስዳለን በሚል ደግሞ ሁሉ ጊዜ በጣም ይታማል። ወስዶ ለምን አያሳይም? እንግዲህ ይሄ ሁለት ፍላጎት ነው ያለው። አንደኛው እርምጃ መውሰድ አለበት ከሚል ፍላጎት የሚነሳ ነው። ሁለተኛው ደግሞ ሁኔታው አደገኛ ነው በሚል ደረጃ ሊታይ የሚችለው አንዱ። በሌላ በኩል ደግሞ እንደዚህ ማለት አለባቸው ለምን ይከለከላሉ የሚል ሁለት ሐሳቦች እንዳሉ ይገባል። ካልሆነ እርምጃው መውሰድ ነው። ሁለት ሐሳቦች አሉ። ስለዚህ እንዴ አንድ እርምጃ ስትወስድ እርምጃ ከመውሰድ በፊት ኖቲስ መስጠት በጣም ኢምፖርታንት ነው። ኖቲስ አስቀድመ ማስጠንቀቅ አለብህ፣ መንገር አለብህ። ኖቲስ ሁሌ ነው የሚሰጠው ብልጽግና አዳም መጣምደኛ ሁሌ ይሰጣል ማለት የስልህ ሁሌ ሰተኸው ከሰበሰብከው አይደለም። ስለዚህ ሀገር ምትመራ ኃላፊነት ያለ ፓርቲ መንግስት ሆነ ስልጣን በእጅህ ስላለ ትላንትና እንደዚህ ይደረጋል ብለህ ለውጥ ልታመጣ አይደለም ታግለ ውለ ሳታድር ቢቸግሪ ነው እንጂ ገብቷል። ይሄን ኃላፊነት መንግስት እንዳለበትም እኔ ህዝቡ ያቃል ብዬ አስባለሁ። በርግጥ እንደዚህ አይነት ጉዳዮች እርምጃ መወሰድ አለባቸው የሚለውም ሐሳብ ትክክል ነው። ጉዳዩ ቀላል ስላይደለ ማለት ነው። ቀላል ስላይደለ ስለዚህ አንዱ ከዚህ አንፃር መታየት አለበት። ሁለተኛው በህገ መንግስቱ ያለውን አንቀጽ በሚመለከት በህገ መንግስቱ ያሉ ድንጋጌዎች ህገ መንግስታዊ ስርዓቱን ጠብቆ አይደለም ማካሄድ ማንንም አይከለክልም። እሱ እኮ አለ ራሱን ችሏል፣ ሜዳው አለ ሌላ ነው። ግን እሱን ትተ በሚቀጥለው መንግስት ስለሚፈርስ ብለ ከወዲሁ ማወጅ በህገ መንግስቱ ላይ በራሱ ወንጀል መፈጸም ነው እንጂ ህገ መንግስት አይደለም። ከዛ ውጪ ያለው ግን ህገ መንግስታዊ በሆነ መንገድ መጠየቅ ማስኬድ ማንንም እሱ ለማስፈራራት ጊዜ እንደ መንግስትም ብትሆኑ እንኳን እንደዚህ አይነት ለዲሞክራሲው ሲባል በሚል እንደዚህ አይነት ወደ ሰፊነት ትንሽ አሳማኝ አይመስልም። ምክንያቱም ትክክለኛ ህጋዊ ማዕቀፍ ላይ ከወደቀና በዚህ ደረጃ ህዝብን የሚያሸብር ከሆነ እንወስድ ኖቲስ ማድረግ ሳይሆን ተወስዶ ካልተገኘ በዚያ በኩል ሲነሳ የሚነሳው ሐሳብ ልክ ነው ማለት ነው ተብሎ ይወሰዳል። ምን መሰለኝ ማንንም ከዛ ያምናችሁ ምን መሰለኝ እዚህ ጋር አንዱም ሚዛን የሚስተው ነገር ስላለ ነው። እኔ በሐሳቦቹን ሪስፔክት ስለማረጋቸው ነው። ሐሳቦቹን ሪስፔክት የማረግበት ምክንያት የመጀመሪያ የሐሳብ ነጻነት መከልከል የለበትም የሚል፣ ሁለተኛ ይሄን የሐሳብ ነጻነት ተጠቅመ መናገርህ የሚያስወነጅል የሚያስፈራ ኢንቫይሮንመንት ኢትዮጵያ ውስጥ ደግሞ መከሰት የለበትም የሚለውን የኃላፊነት ስሜት ዝቅ አድርጎ ማየት እኔ ልክ ነው ብዬ አልወስድም። ግን ደግሞ ይሄ የሐሳብ ነጻነት ከሐሳብ አልፎ ወደ እቅድ ተሻግሮ ወደ ተግባር መሄድ ከሆነ ይሄን ደግሞ የሚመለከታቸው የህግ አካላት በተጨባጭ ማስረጃ እያረጋገጡ እርምጃ የማይወስዱበት ምክንያት አለ ብዬ አይደለም እየተከራከሩት ያለው። በዚህ መንገድ መሄድ አለበት መሆንም ያለበት እንደዛ ነው ብዬ ነው ማለት። ይሄኛው ወቀሳ ጥሩ ሊሆን የሚችለው አንዳንድ ሀገሮች ላይ አጋጣሚ ሆኖ የሚሰራበት ቢሮ ለቆ በየመኖሪያ ቤትና በየገጠሩ በሌላ ከተማ የተበተነ ማአት ሀገር መሪዎችና የተለያዩ ተቋማት ኃላፊዎች እንዳሉ ወስደ ሲታይ አለመታደል ሆኖ ፓርቲው እንደዚህ የሚሰበሰበው መጀመሪያውኑ ኃላፊነት ስለወሰደ ነው። ስለዚህ ወረራ አጋጥሞ ወታደር ቤት አይቀመጥም። ስለዚህ አመራር ቤት ሊቀመጥ አይችልም።
ይሄ ጤና ወረራ አጋጥሞ የጤና ባለሙያዎች ቤታቸው አይደሉም፣ ፊት ለፊት የተጋፈጡ ናቸው። ሪስፔክት አለ። የጸጥታ ኃይሎች ቤታቸው አይደሉም፣ ውጪ ነው እየተጋፈጡ ያሉት። ስለዚህ አመራሩ ከነዚህ ተለይቶ መታየት የለበትም የሚል ኮሚትመንት ተወስዷል። ምክንያቱም ይሄን ወረርሽኝን ለመቀልበስ ከዚህ ወረርሽኝ ጋር የተያዙ ጉዳዮችን በተለይም በቀጥታ ከጤና ጋር የተያዙ የማስገንዘብ ስራዎች ከዚህ ወረርሽኝ ጋር ተያይዘው የመጣውን የኢኮኖሚ ጫና የመቀነስ ከዚህ ወረርሽኝ ጋር ተያይዘው የመጣውን የማህበራዊ ችግሮችን ለመከላከል አመራሩ ከፊት ወጥቶ ለዚህ አስፈላጊ ናቸው የሚላቸውን ሰዎችንም ጭምር እየሰበሰበ የሚሰራበት መንገድ ከህግ በላይ ለመሆን አይደለም። ባይዘው አንዱ መታየት ያለበት ይሄኛው ፓርት ስለሚተው ነው። አንድ አመራር ቤተሰብ አለው። ሲወጣ ሲገባ ሲሰራ ለንክኪ ይጋለጣል። ራሱን ብቻ ሳይሆን ቤተሰቡን ጭምር ነው የሚያጋልጠው። ከዚህ በላይ ሳክሪፋይስ የለው። አንዱ ይሄን መታየት ያለበት ይሄ ፓርት አይታይም። ሁለተኛው እነዚህ የወጡ ህጎችን በሚመለከት አንደኛው አስቀድሞ በማሳወቅ ነው የሚመለከታቸው አካል። አሁን የፓርቲ ስብሰባ ሲደረግ የመጀመሪያው እቅድ ድሮ እቅድ ሲታቀድ ጥሪ ተላልፏል ተብሏል ነው ቼክ የሚታረገው። አሁን ግን ጥሪ ተላልፏል አይደለም። ጥሪ መተላለፉ ብቻ ሳይሆን ተጨማሪ ስራዎች መጥተው ልክ እንደ ጤና ባለሙያዎች ሁሉ ማለት ነው። ምን ተጨማሪ ስራዎች መጡ? አንደኛው ይሄ ስብሰባ በሚመለከታቸው አካል መታወቁ መረጋገጥ አለበት። ምክንያቱም የጤና ተቋማት ሰዎች ቼክ ማድረግ አለባቸው። ሁለተኛ ወደዚህ ስብሰባ የሚመጡ ሰዎች ማስክ መዘጋጀቱ መረጋገጥ አለበት። ተጨማሪ ወጪ ነው። ወይ ይዘው መምጣት አለባቸው ወይ ደግሞ ማዘጋጀት አለበት። ሳኒታይዘር ማዘጋጀት አለበት። ስለዚህ ወንበሮችን ርቀታቸውን እንዲጠብቁ ማድረግ ብዙ ዝግጅት ነው የሚታረገው። እነዚህ ዝግጅቶች ተደርገው ለወረርሽኙ በማያጋልጥ መንገድ መሆኑ ከተረጋገጠ በኋላ ነው ስብሰባዎቹ እንዲጀመሩ የሚደረጉት። ይሄ የሚደረግበት ምክንያት አንደኛው ይሄን በሽታ መከላከል አለብን። በእኛ ሀገር በእኛ አቅም እኛ የዳበረ ተቋማት የሉንም፣ ቴክኖሎጂ የለንም። ብዙ ነገር ነው እየሰበሰብን ያለ ነው። ኢቭን ይሄ ስራ ሲጀመር እኮ አንድ መመርመሪያ ማሽን እንኳን አልነበረም። ሳውዝ አፍሪካ ነው ምልክ ነበር። እነዚህ ሁሉ ስራዎች የሚሰሩበት የኢኮኖሚ ችግር የመሳሰሉ ጉዳዮች ከስብሰባ ውጪ ሊታካሄድ የማይችል ስለሆነ ስብሰባ ብቻ ግን አይደለም። ስብሰባው ስለሚታይ ነው ጥያቄው የሚቀርበው። ልክ ነህ። ግን ከስብሰባው በላይ አመራሩ 24 ሰዓት ቴክኖሎጂ ተጠቅሞ እየሰራ ነው ያለው። ማስክ የሌለውን እያሯሯጡ ማሰር ላይ ተጠምዷል የጸጥታ ዘርፉ። ከዚያ ባሻገር ህግስ ሆኖ እንኳን እንደው ወጥቶስ ቢሆን በምን ተጠንቶ ማለት ይሄን ሁሉ ህዝብ ሊያዳርስ የሚችል ማስክ ሲጀመር ሀገር ውስጥ ተመርቶ ገብቷል ወይ? አቅሙ አለ ወይ? ከዚያ በኋላስ መንግስት አቅም ለሌላቸው ገዝቶ ካደለ በኋላ እንጂ እንደዚህ አይነት እርምጃ ውስጥ መግባት ያለበት እኔ አንድ ገና ለገና ለመከላከል ብዬ አንድ ማስክ ገዝቼ ከማድረግ ይልቅ ምሳዬን በልቼ ቡል ይሻለኛል ብሎ የሚያስብ መዓት አካል ባለበት በተግባርም እየታየ ያለው እንደዚሁ ከገጽታቸው የሚያስታውቁ ገዛ አቅም ያላቸው የማይመስሉ ጎስቋሎች ናቸው። ምንድነው እንደዚህ አይነት ግርግሩ የሚለው ነገር በጣም የህዝብ ጥያቄ ነውና ካልሆነ እንደ ህግ ሰው ምን ማድረግ አለበት? ልክ ነህ ስሜነህ። የዓላማውና መነሻው በእርግጥ የራስን ዜጋ አሳደ ለማዝና ለማሰር አልነበረምም አይደለም። እነዚህን ዜጎች የማዳን ጉዳይ ነው። ምክንያቱ ከቫይረሱ ባህሪ ጋራ ስለሚያዝ አንደኛው በትንፋሽ ዋናው ምንጩ እሱ ስለሆነ ማለት ነው። በትንፋሽ ስለሚተላለፍ ወይ ደግሞ በዚህ በአፍንጫችንና በአፋችን በሚወጡ ነጠብጣብ በሚመስሉ የጤና ባለሙያዎች በሚነግሩን መሰረት ማለት ነው። እና ይሄ ነገር በሆነ እቃ ላይ ሲያርፍ እዛ ደግሞ ቫይረሱ የመቆየት ጊዜ ያንን እቃ የተነካካ ሰው ሁሉ ለዚህ ቫይረስ ተጋላጭ መሆኑ የዚህ ቫይረስ ተጋላጭ ሲሆን ደግሞ የአንድ ሰው ተጋላጭ መሆን ይሄ አብዢ ዛፍ እንደሚባለው ይቅርታ አድርግልኝና እንግሊዝኛ ልጠቀም ኤክስፖኔንሻል ነው። አንድ ሰው ሲያዝ ብዙ ሰው የማድረስ እድል ያለው በዚህ ከባህሪው ተነስተን የሀገራችን ደግሞ የኛን የህዝባችን ባህል ስታየው
የአብሮነት ባህሉ፣ የመቀራረቡ፣ የመተፋፈጉ ብዙ ምክንያቶች እንዳሉ ይታወቃል። በዚህ ጊዜ ይሄ ቫይረስ እንዳይገለው በዚህ ቫይረስ እንዳይጠቃ ህዝብና ሀገር አደጋ ላይ እንዳይወርቅ በሚል ማስክ እንዲገደድ የሚታረግበት ምክንያት አላማው ይሄ ምንም አቅም የሌለውን ዛሬ ምሳውን መብላት የማይችል ሰው እሱን ለማሳደድ ተደርጎ መጀመሪያው መወሰድ የለበትም። በሂደቱ ያሉ ክፍተቶች ካሉ እነሱ መታረም ያለባቸው ናቸው ተብሎ ነው መወሰድ ያለበት አንዱ። ሁለተኛው ማስኩንም በሚመለከት ከአቅርቦትም ጋር ተይዞ መንግስት አልተኛም። በተለያየ መንገድ ብዙ የማስክ አምራች ተቋማት እንዲፈጠሩ ተደርገው ብዙ ማስክ እንዲመረት እንዲመጣ የማድረግ ኢቭን ከአቅም በላይ ከሆነ ባለ ነገር ሁሉ እንደዚህ ፊትን ሸፋፍነ መውጣት የምትችልበት እና ዜጎች ርቀታቸው እንዲጠብቁ የባህሪ ለውጥ እንዲመጣ የሚሰራው ማአት ስራ አለ። ይሄም ሆኖ ደግሞ የባህሪ ለውጥ እየመጣ አይደለም። ስንት ጊዜ ይሄ የማስክ ማድረግ የመሳሰሉ መመሪያዎች በየጊዜው እየወጡ በሚዲያ እየተለፈፈ ማስታወቂያ እየተሰራ ግን ደግሞ እንደዚህ አይነት ነገር ደግሞ እያጋጠመ ታያለ። ስለዚህ በዚህ ምክንያት የጸጥታ ኃይሉ ህጉን በማስከበር ዜጎቹን ለማዳን የሚያደርጉት ጥረት ተደርጎም መወሰድ ያለበት ነው። የመጀመሪያ እሱ ነው። ከዛ ውጪ ደግሞ ቅድም አንተም እንዳነሳው አሁን መንግስትም እየሰራ ያለው በዚሁ መንገድ ነው። ብዙ ማስክ ማቅረብ በተቻለ መጠን ባለው ነገር ሰው ተሸፋፍኖ ራሱን እንዲጠብቅ ግን እሱን እድል አይሰጡም ማለት አንዳንድ ጊዜ ሰዎች እንደሱም ሲያረጉ እያየን ነው። በተለይ ይሄ ራሱ አንዳንድ ጊዜ ሳናቀው ይሄ ግብግቡ ራሱ እንደገና ሌላ የመስፋፊያ ምንጭ እንዳይሆን አንድን ሰው አርጋ አታድርግ ብለ የምትገባበት ግብግብ በጣም ተጋላጭነታቸውን የሚያሳይ አይነት ነገር ነውና ስለዚህ ተቋማት አካባቢ ያሉ ነገሮችን እሱን እያረሙ እያስተካከሉ ማይድ ዋናው አላማ ግን እሱ አይደለም። ከሁሉ በላይ ደግሞ ሚዲያም ጋዜጠኞችም ሁላችንም ተረባርበን መስራት ያለብን የባህሪ ለውጥ የማምጣት ጉዳይ ላይ የመጀመሪያው ሰው ራሱን እንዲያድን፣ ሁለተኛው ሌላውን ሰው የመጠበቅ አይደለም ኃላፊነት። ይሄ ደግሞ የኛ የኢትዮጵያውያን ባህል ለሌላው ሰው ጭምር እኮ ይሞታል ኢትዮጵያዊ። ስለዚህ ይሄን ባህላችንን ለማሳደግ የሚያስችል በዚህ ረገድ ደግሞ ብዙዎች በመረዳዳት በመደጋገፍ እያደረጉ ያሉት አስተዋጽኦ በተለይ ባለሀብቶቻችን አሁን እየሰጡት ያሉት ምላሽ የሚያኮራ ነው። ይሄን የበለጠ ማጠናከርና እነዚህን ወገኖቻችን ለማዳን የመረባረብ በተለይ ደግሞ የባህሪ ለውጥ ላይ ትኩረት አድርገን መስራት በሂደቱ የሚፈጸሙ ስህተቶችን እያረሙ ከገጠመን ችግር ውስጥ አብረን መውጣት በጣም ኢምፖርታንት ነው። እሺ ባለን የሰዓት ማቀፍ ውስጥ ሆነን ከሞላ ጎደል ብዙ ነገሮችን ለማንሳት ሞክረናል። የብልጽግና ፓርቲ ጽህፈት ቤት እንደ ገዢ ፓርቲ ብዙ ነገር ማንሳት ቢቻልም እንግዲህ በሰዓት ማቀፍ ውስጥ የሁሉንም ተመልካቾቻችንን ልብ ላናደርስ የልባቸውን መሻት ላናደርስ እንችል